እየተመካከረን ነበረ። ህይወት ምርጫ እንደሆነ ማሰብ በጣም አስፈላጊ ነው። ከእግዚአብሔር ጋር ስትኖሩ ህይወታችሁ ምርጫ ነው። የምትወዱትን መርጣችሁ ትኖራላችሁ። እግዚአብሔር በዛ ውስጥ ቃሉን ከመፈጸም ውጪ ምንም የሚፈጥረው አዲስ ነገር የለም በህይወታችሁ ውስጥ። ስለዚህ በደንብ በማስተዋል ከእግዚአብሔር እውነት ጋር መኖር ጠቃሚ ነው ብዬ አስባለሁ። መጽሐፍ ቅዱሳችን እንደዚህ ብሎ ይናገራል። ማንም ሊዘጋው አይችልም። ይህን ጥቅስ ሁላችሁም ታውቁታላችሁ። ራዕይ ምዕራፍ 3 ቁጥር 8 በፊት የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም የሚል ቃል አለ። መጽሐፍ ቅዱስ ገብታችኋል ካለ መግቢያ በር አለ ማለት ነው። ቸርች ገብታችኋል ስትባሉ በሩ አለ ማለት ነው። በሩ መከፈት አለበት ማለት ነው። በደንብ ቆም ብላችሁ ልትረዱ የሚገባ ነገር እግዚአብሔር ያልከፈተውን ከፍቻለሁ አይደል? ይሄንን በር ሲነግረን የሚለው ምንድነው? ማንም ሊዘጋው አይችልም። እኔ ምን ብየዋለሁ ነው ያለው? ከፍቼዋለሁ። ብዙ ጊዜ የሆነ ጉዳይ ሲገጥመን የምንጸልየው ጸሎትና የምንጠቅሰው ጥቅስ ነው። ለምሳሌ ይሄን ጨርቅ ሸሚዝ ከመሆኑ በፊት ብትን ጨርቅ ነበር እና በሳይዝ አርገ በቃ አሁን ይሄ ምን ኤክሴል ሊሆን ደብል ኤክሴል ቢሆን እንኳን ይዘጋ ነበር። ስላልሆነ ነው ያልተዘጋው። ስለዚህ ኤክሴል ነው ማለት ነው። በዚህ ሳይዝ ተሰርቷል ማለት ነው። ስለዚህ ገንዘብ የሚያወጣው በኔ ሳይዝ ነው፣ እኔ ለብሰዋለሁ። በደንብ እንድታስተውሉ የምፈልገው ነገር የእግዚአብሔር ቃል እንደ ብትን ጨርቅ ሆኖ የቀረበ ለምትፈልጉት ፐርፐዝ በምትፈልጉት መንገድ እየቆራረጣችሁ የምትጠቀሙት ከሆነ ትንሽ አስቸጋሪ ነገር ይኖራል ብዬ አስባለሁ። ልኩን ማወቅ ያስፈልጋል። አያችሁ፣ የሐር ጨርቅና ይሄ ጨርቅ አንድ አይደሉም። ሲቆረጡም ምናምን አንድ አይደለም። ለምሳሌ የቤት እንኳን ደህና መጣችሁ። አሁን ዳይፐር ነው ያለው። ህፃናት ሲያድጉ ዳይፐር ነው አይደል የሚደረገው? ምን ነው ዳይፐር አታውቁም እናንተ? እና ሌሎች ያደጉት እንዴት ነው? አንሶላ ይቀደድልሃል። ገባ? አንሶላ ይቀደድልሃል እንጂ ሐር ጨርቅ አይቀደድልህም። ለመቁረጥም ለመቅደድም የጨርቁ ጨርቅነት ልዩነት ያመጣል። ጳውሎስ እንኳን ሲናገር ምንድነው ያለው? ጉባኤያችሁ መካከል ባለባበስ የምትለዩ ከሆነ አለ የሐር ጨርቅ የለበሰውን ወይም የተልባ እግር አይደለም ያለውን ሰው ወደፊትና ብትሉት ድሃውን እዛ ተቀመጥ በልብስ ብትለዩት ማለት ነው። ምን እያልኩ ነው? በጣም የሚያስተውሉ ሰዎች ክርስትናን አንደርስታንድ ያደረጉ ሰዎች በአእምሯቸው የእግዚአብሔር ቃል ክብር ትክክለኛ ቦታ ይይዛል። የቃሉ ክብር በጣም ትክክለኛ ቦታ መያዝ ያለበት ጉዳይ ነው። በህይወታችሁ ስትኖሩ በደንብ ከምትረዷቸውና ፎከስ ልታደርጉ ከሚገቡ ነገሮች መካከል ዋነኛው ይሄ ስለሆነ የእግዚአብሔር ቃል ምንድነው የሚሰራው? ምንድነው የሚሰራው? በምን ልክ ነው የሚሰራው?
እግዚአብሔር ሲናገር ሁሉን በቃል ውስጥ ፈጠረው ይላል። በመናገር ውስጥ ፈጠረው እግዚአብሔር። አያችሁ? ስለዚህ በደንብ አስተውሉ። ሊዘጋው አይችልም ካለ በተዘጉ ነገሮች መሰቃየት የአንድ አማኝ ህይወት ሊሆን ይገባል ወይ ነው ጥያቄ። አሁን እኔ የጻፍኩት ቃል አይደለም፣ የኔ ቃል አይደለም ማውራቸው ያለው ምኞቴንም አይደለም። አያችሁ? ብዙ ጊዜ ሰዎች ቸርች ሲመጡ ምን አይነት አእምሮ ይዘው ይመጣሉ? ጀጅ መደረግ የማይፈልግ አእምሮ ይዘው ይመጣሉ። እግዚአብሔርን የማያናገር አእምሮ። ምን ማለት ነው? ስለነሱ ጉዳይ ብቻ እንዲያወራ የሚፈልጉ ሰዎች አሉ። ከሆነ አብረው ጎረቤት ሱቅ የሚሰሩ አሉ። ያቺኛው ሴትዮ ድንገት ነው ውሃ በሯ ላይ የደፋችው ሱቋ ላይ ሮጣ ወደ ቸርች ትመጣለች። ሱቋን ዘግታ ምን ሆንሽ ስትባል እግዚአብሔር ሰው መኖር አልቻልኩም። ምን ሆንሽ? ውሃ ደፋች። ምን አይነት ውሃ እና ሱቄ ላይ መታ። ይሄው ሰው ሁሉ እሷ ጋር እየሄደ ነው የሚገዛው። ከዛ እዚህ ቁጭ ብለ ስታስተምረው የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም ሲል ውሃ የደፋችውን ሴትዮ ነው የምታስበው። ምናምን ትላለህ። አይ አንዳንዴ ትንቢት ሲመጣለት ሰው ቸርች ውስጥ አከለ የለም እንደ ይላል። ትንቢቱን አይሰማም። የት አለች ይህን በሰማችልኝ። እግዚአብሔር ለሷ መልስ ለመስጠት ለኔ አይናገርም። የመጀመሪያው ነጥብ በህይወታችሁ ውስጥ የዚህን ነገር ክብር ማወቅ፣ የእግዚአብሔር የንግግሩን ክብር ማወቅ። በጣም አያችሁ፣ አውርደን ኤክሴል፣ ደብል ኤክሴል፣ ሚዲየም ምናምን ስሞል ሳይዝ እያደረግን ቆርጠን በየቸርቹ እናድለዋለን እግዚአብሔርን ቃል ያለምንም ክብር። አያችሁ፣ ለዛ ነው መጽሐፍ ቅዱስ እንዲህ አይነት ትውልድ እንደሚመጣ ስለሚያውቅ ምን አለ? ማንም ለገዛ ሐሳቡ ሊተረጉመው አይገባም። ሁልጊዜ እንደምነግራችሁ ትርጉም ሲበላሽ ውጤት ይበላሻል። ውጤት ከተበላሸ ሰው ከአምላኩ ጋር ያለው ግንኙነት ይበላሻል። አሁን ትልቁ በሽታ ይሄ ነው። እዚህ ጋር ያለው ትርጉም ሲበላሽ ሰው ውጤቱ ይበላሻል። ሰው ውጤቱ ሲበላሽ ቸርች መምጣት ጉዳዩ አይሆንም። ጸልይ፣ ጾም ለሱ ጉዳዩ አይሆንም። ዓለምን ምርጫው የሚያደርገው ሰው ካተረጓጎም መነሻ። ኦኬ፣ ወደዚህ እንምጣ። በፊት የተከፈተን በር ሰጥቻለሁ ማንም ሊዘጋው አይችልም ይላል። በር መግቢያና መውጫ ነው። እየሰማችሁ ነው? በር የሚለውን ነጥብ ሁልጊዜ ስትሰሙ እግዚአብሔር መጥቶ በር በፊት ከፍቻለሁ ካለ እያለ ያለው ምን መሰለህ? ፈቃዴን በፊትህ አጸናለሁ እያለ። እየሰማችሁ ነው? አትደናገርም እያለ አቅጣጫ እየሰጠው ነው እያለ። አያችሁ? አሁን ብዙ ሰው እግዚአብሔር በር ከፍቼልሃለሁ ሲለው ቁጭ ብሎ ውጭ ሀገር ሊሄድ ነው ምን ኮንፊውዝ አትሁን። እግዚአብሔር በር ከፍቻለሁ እያለ ያለው ይሄ የምታየውን የብረት በር አይደለም። ዊሉን እየነገረ ነው፣ ሐሳቡን እየነገረ ነው። ማንም በሚመጣው ዘመን የሚያቆም ሰው አይደለም እያለ ነው። ለዛ ነው የእግዚአብሔር ቃል በክብሩ ሲተረጎም የክብሩን ውጤት ያመጣል። የእግዚአብሔር ቃል በሰዎች ሳይዝ ሲተረጎም የሰዎችን ውጤት ያመጣል። አያችሁ፣ የሰዎችን ውጤት ያመጣል። ስለዚህ ሰው መጀመሪያ ለዚህ ነገር ትክክለኛ ቦታ መስጠት ይኖርበታል። አማኑኤል ለምንድን ነው ትንቢት በመናገር እድሜህን የማትጨርሰው? ለምንድን ነው በሳምንት 7 ቀን ቃል የምታስተምረው? ትንሽ ጊዜ ለራስ ብትሰጥ ብታርፍ፣ ይሄ ህዝብ እንደሆነ መቼ እንደሚጠፋ አታውቅም፣ ይጠፋል እያስተማርከው የሚል ሰው አለ። እኔ የእግዚአብሔርን ንግግር ደጋግሞ በመናገር አላምነው። የእግዚአብሔርን ንግግር የሚያከብር አይምሮ በመስራት ነው ማምነው። አንድ ጊዜ ሰማህ በቃ ፍጥጥ ብለህ ነው በቃ። የዛን አይነ ስውር ታሪክ ታስታውሳላችሁ? የነገርኳችሁ ድንገት አይኑ በራ አሉ። እውር ነበር። ድንገት አይኑ ሲከፈት ምን አያልኳችሁ? ዶሮ አየ።
ከዛ ዶሮዋን አይቶ አይኑ ተዘጋዘው አያድርስባችሁ አሜን አትሉም ተነገርኳችሁ አላት ያያችሁትን ነገር ሳትወርሱት እንዳትቀሩ እና ከዛ በኋላ ሰፈር ውስጥ እየዋለ የውሻ ድምፅ ሰማል ይላል ምንድነው የሚጮኸው ይላል ውሻ ዶሮ ያክላል ከዶሮ ይበልጣል ይላል ለምን ያየው በህይወቱ ምንድነው አንድ ዶሮ ነው ምንድነው ሲል ዶሮ አሉት ከዛ ዘጋኝ ሰፈር ውስጥ የሆነ ሞተር ያለ ያልፋል ምንድነው የሚጮኸው ሞተር ዶሮ ያክላል ማታ ጅብ ይጮሃል ምንድነው የሚጮኸው ጅብ ዶሮ ያክላል እድሜ ዘመኑን ዶሮ ያክላል ሲል ይጨርሳል አእምሮህ እንደተሰራለት ምን ማለት እንደሆነ ታውቃለህ እግዚአብሔር ነገረህ አይደል የፈለገ ይምጣ ልክ እንደዛ ሰውዬ ነገራቸው የለም አገልግሎት ኮንፈረንስ እየሄደ መኪናው አራቴ ተገለበጣሉ አራቴ እንደዚህ ከዛ አንደኛ ላይ ጓት ያለውም ይላል ውስጥ ሆኖ አንሰማችሁ አትሰሙኝም እኮ እኔ እንዴት እንደምሰብክ ጓት ያለውም አራት ጊዜ ከዛ መኪናው በአራተኛው በጣሪያው ሲቆም ቀስ ብሎ እንደምንም ተስቦ ከዛ ወጣ ቦርሳውን ስቦ ወደ አገልግሎት ከዛ አገልግሎቱን ምናምን ጨርሶ ትንሽ እዚህ ጋር ለካ የሆነች እንቅስቃሴ ተፈጥሯል ምን ሆኜ ነው ይላል እኔ ምላንተ ቤት መንገድ ነው የመጣው በዚህ መንገድ ነው ታዲያ የተገለበጠው መኪና ላይ ያየህም ወይ አሉት ያ እኔ የነበርኩ ያልነበርኩበት መኪና ትሞታለህ አላለኝም እግዚአብሔር በመኪና የቃሉ ክብር አምሮስ ሲፈጠር ነው ለመከናወን በር የሚከፈትልህ ለእግዚአብሔር ንግግር ቦታ ሲኖር እና አንድ ሰውዬ ደካማ ሰው ባንተ ላይ እጅ ጭኖ ስለሚያመጣው መልእክት ከተናጋሪው አንፃር መታይ ከሆነ ተጣላህ አንዲት ሴት እግዚአብሔር ልኮኛል ብላ ቆማ ስትናገር የሷ ንግግር መስሎ እንደሷ ንግግር እንዳለባበሷ እንደድሜዋ እንዳምሯ ዕውቀትና በኪሷ ውስጥ እንዳለ ገንዘብ ካልኩሌት ካረክ ክብሩ ከሌለ ውጤቱን ሊኖር አይችልም አየህ ከሙሴ ጋር ሲላፉ ከሙሴ ጋር ሲታገሉ መንገድ ላይ የቀሩት ተናጋሪው ሙሴ አሳቡ ሙሴ እንጂ እግዚአብሔር ስላልመሰላቸው ለዛ ነው የቃሉ ክብሩን ስታጣ የቃሉ ክብር ያዘጋጀልን ነገር ታጣለን አየህ አንዳንድ ጊዜ በነብዮች በመናምን በትንቢት አነጋገር ይቀለዳል አይደል ቫልዩ ለስትሆን ሪዛልት ውጤት የሌለው ትሆናል ሰክሰስ አልባ ትሆናል ቫልዩ ኢዝ ኢምፖርታንት አያችሁ ለዛ ነው አሁን የተከፈተ በር ሰጥቻለሁ ሲል ምን ይያለ ነው እግዚአብሔር እኔ ካንተ ጋር ነኝ ሐሳቤ ካንተ ጋር ብታደርግ ትከናወናለህ የዘራኸው ይበቅላል አይ የጀመርከው ይፈጸማል የተከልከው ያድጋል እግዚአብሔር የተከፈተ በር ሰጥቻለሁ ሲል እያለ ያለው የሆነ በር አይደለም እኔ ካንተ ጋር ነኝ ግባ ውጣ ተሰማራ ሂድ እለፍ ድረስ ስራ ትከናወናለህ አግባ ትወልዳለህ ልጆች የተባረኩ ናቸው አገልግል እግዚአብሔር ትውልድን ይሄን እግዚአብሔር ለቤተ ክርስቲያን ይያላት ያለው አያችሁ ለዛ ነው እኛ የምናስበው ምንድነው የተከፈቱ አመት በሮች ብለን በር ይከፈታል ብለን በር ስንጠብቅ በጣም ብዙ ነገር ሚስ እናደርጋለን በሩ የእግዚአብሔር ጽኑ ፈቃዱ ነው ይሄንን በደም አምሮስ አስቀምጥ ለዛ ነው አየህ ብትሞቱስ ሲል ወደዚህ በር መምጣት ረፍት አየህ ብትሞቱስ እያለ ያለ በር ከፍቻለሁ ሲል ወደ በሩ መምጣት ነው በቃ ስለዚህ በህይወቱ ውስጥ እግዚአብሔር የሰጠህን ህይወት በመስማማት ነው የምታገኘው ማለት በመሞት ነው የምታገኘው ማለት አሁን በደንብ አስተውል እግዚአብሔር በጣም ትልቅ አምላክ
ከኔ ጋር ስለዋለ እግዚአብሔር እኔ ሊሆን አይችልም። አይ እኔ መንገድ ላይ አናደኸኝ ፊቴን በዚህ ጋር ስትመጣ በዛ ተሻግሬ በሄደብህ ውሽ አገልጋዩ ያኮረፈኝ ምናምን ብለህ እግዚአብሔር ያኮረፈ የመሰለህ ቀን እኔ ነግሬያቸዋለሁ አይደል? ቸርች ውስጥ ናላዬን አዞሩት። ልጅ ነበር። ምናልባት ጥፋቱ የኔ ሊሆን ይችላል አለ። አንተም ከነሱ ጋር ተባብረህ እኔ ላይ ተነሳ አልኩት። በልጅነቴ ደግሞ አገልግሎት ጀምሬ ምናምን ብዬ እግዚአብሔር ላይ ሙዚቃ ልጀምር መዝሙር ልጽፍለት የውስጤን የልቤን ነገር ምን ነው ልለው ስል መቼም እግዚአብሔር ጨዋ ነው። ስትጮህ ስታወራ ስትለፈልፍ ዝም ነው የሚል እግዚአብሔር። ልክ ስትጨርስ መንገድ ላይ እየሄድኩ ነው፣ መሽቷል፣ በጣም መሽቷል። በእግሬ ወደ ቤት እየሄድኩ ነው። እኔ ምን ከነሱ ጋር ነው ከኔ ጋር ነው ችግር? ለካ እነሱና እሱ የተለያዩ ናቸው። አይ ረጅም መንገድ ስለሆነ በእግሬ የሚሄደው አውቆ ነው የታክሲን የወሰደው አላውቅም፣ አይመስለኝም። ግን በጣም ረጅም መንገድ ነበር የሚሄደው። እኔ እግዚአብሔርን ለማገልገል ለአመታት የቤት ሰራተኛ ሆኜ ሰርቻለሁ። አዲስ አበባ ተወልጄ አድጌ ነው የምነግርህ። ከገጠር መጥቼ እንዳይመስል ከገጠር መምጣት ነውር ነው አላልኩ። አዲስ አበባ ውስጥ ተወልጄ አድጌ ለአመታት ቸርች ለመሄድ ስል ምግብ መስራት፣ ቤት ማጽዳት፣ እቃ ማጠብ፣ ምን ማድረግ እቤት ውስጥ የሚሰራ ስራ የለም። የሴቶች ስራ ጠቅላላ ለአመታት ለአንድ ወር እንዳይመስል። የሆነ ቀን ግን አየሁትና እንደዚህ የቤቱን ስራ ምክንያቱም ቸርች ሆኜ ያልሰራሁት አለ ምናምንና ማስበው ነው መረጋጋት አቃተኝ። ከዚህ ቀን ጀምሮ አላየውም አልኩኝ። እስከዛሬ አላየሁትም ካልፈለኩ በስተቀር የሚያሳተበኝ ነበረኝ የሆነ ነገር እና በነዛ መንገዶች ሁሉ እግዚአብሔርን ለይቼ ለብቻው እንዳስቀምጠው እግዚአብሔር አሳየኝ፣ አስረዳኝ። አየህ እባካችሁ ከእግዚአብሔር ጋር መስማማት ይበልጣል። የሃይማኖት ስርዓት ማንንም ሊበጀው አይችልም ብዬ ደጋግሜ ተናግሬ ክብር ለእግዚአብሔር። አሜን አትሉ? እግዚአብሔር የመረጠው መንገድ የእግዚአብሔርን ሐሳብ ለማግኘት ማለፊያ እንደሆነ ሁሉ ሰው የሚመርጠው የራሱ መንገድ ደግሞ የራሱን ውጤት ይሰጠዋል። አሁን ይሄ ነው በቃ። አሁን እኮ ያለው አማራጭ ይሄ። ራዕይ መጽሐፍ ውስጥ እግዚአብሔር አማራጭ ሰጠ። ለምሳሌ ቤተክርስቲያንን መጣና ምን አላት? የኒቆላውያንን ትምህርት ሐዋርያንን ሳይሉ ሐዋርያ የሚሉትን ነቢያት ሳይሆኑ አይቻለሁ፣ ይሄን ማድረግህን አይቻለሁ። ነገር ግን የምነቅፍብህ ነገር አለ። ይህንን ባትተወው እመጣና መቅረዙን ካንተ አነሳለሁ። ምን እያለ ነው እግዚአብሔር? መንገዱ ይሄ ነው። ከነ መቅረዝ መቀጠል የምትችልበት መንገድ ይሄ ነው። አይ መቅረዜን ጥዬ እሄዳለሁ ካልክ ይሄ መንገዱ ነው። በጣም መጠንቀቅ ያለብህ በዘመንህ ውስጥ የእግዚአብሔር ሐሳብ መንገዱ ሐሳቡ የሚፈጸምበት መንገዱ ነው። የእግዚአብሔርን ድል ማግኘት ከፈለግ መንገዱን ነው የምትሄደው። በአንተ መንገድ የእግዚአብሔር ድል አይመጣም። በሰው መንገድ እግዚአብሔር መጥቶ አያውቅም። በሰው ሐሳብ ውስጥ እግዚአብሔር ተገኝቶ አያውቅም። አያችሁ፣ ብዙ በጣም ተደጋጋሚ ልነግራችሁ እንደፈለኩት አብርሃም እግዚአብሔርን መጥቶ ለምንድን ነው ስለ እስማኤል የምታወራው? ስላልተፈጠረ በህይወት ስለሌለ ስላልተገለጠ ስለ ይስሐቅ ለምንድን ነው የምታወራው? እስማኤል አለልህ አይደለም ወይ? ባርከው አለ። በቃ እስማኤልን ባርከው። አይ ከአጋር ተገኝቷል። በቃ ባርከው። እግዚአብሔር ምን እንዳለ ታውቃላችሁ? ከጉልበቱ ተገኝቷል፣ ባርከዋለሁ፣ እንጀራ ማጠግበዋለሁ አለ። የዘላለም ኪዳኔን ግን ከይስሐቅ ጋር አደርጋለሁ።
ይስሐቅን እፈልገዋለሁ አለ። ይስሐቅ ያንተ ፕሮግራም ሳይሆን የኔ ፕሮግራም ነው። ተስማማለህ፣ በይስሐቅ ውስጥ ያለው ውጤት ያገኛል። አትስማማም፣ የራስ መንገድ ውጤት ያገኛል። አልሞትም ለእግዚአብሔር ሐሳብ አልሞትም፣ እኔ አንበሳው እኔ ጀግናው ካልክ ውጤትን ታገኛለህ። አይ በሱ ሐሳብ ውስጥ መሞትን እመርጣለሁ ካልክ የተከፈተ በር ሊዘጋ የማይችል በር መመላለሻ ይሆናል። ይሄ ነው ነጥብ፣ የዛሬ ነጥብ ይሄ። ክብር ለእግዚአብሔር። አሜን ናችሁ? በጣም የሚያሳዝነኝን ነገር ልንገራችሁ። የኛ የሰው ልጆች ጠላት እግዚአብሔርን ማስቀደም ይተናነቀናል። እየሰማችሁ ነው? እስቲ በደንብ የምንሰበካቸውን ስብከቶችና የምንዘምራቸውን መዝሙሮች ፈትሿቸው። ፈቃድህን በኔ ላይ ፈጽም የሚሉ ትምህርቶችና ሐሳቦች በመዝሙር የተገለጡ በትምህርት የተገለጡ ሐሳቦች ለሰው ምን ያህል ይስማሙታል? ራሳችሁን ጠይቁ ሳትዋሹ። ኢየሱስ ያንተ ፈቃድ ይሁን የኔ ፈቃድ አይሁን። ስለ ጽዋው መክበድ ያው ግልጽ ነው። ይህ መራራ ጽዋ ነው፣ ይከብዳል፣ ግን ፈቃዱ ይሁን። የሚያበረታው መልአክ ታየው፣ አበረታው፣ ተልኮን ጨረሰ። ከዛስ ምን አለ መጽሐፍ ሲናገር? ያለ ልክ ዝቅ እንዳለ። ያለ ምን ልክ? ያለ ልክ ምን አደረገው? ስለዚህ ምን እያለ ነው እግዚአብሔር? አስቀድመኝ እኮ እያለ ነው እግዚአብሔር። ክፈለኝ ቢል ምን ልትሆን ነበር? እየሰማችሁ ነው? እስቲ እግዚአብሔር እዚህ ቤት ውስጥ ያላችሁ ሰዎች እኔ ሌላ ክፉ ነገር እንዳታሰሩኝ፣ ግን እግዚአብሔር ገሳውስ ቢጀምር $10,000 መግቢያ ቢያደርገው ምን ሊውጥህ ነው? ምን ሊውጥህ ነው? ታደርገዋለህ? እግዚአብሔር ምን በቃ የምገኘው ሶፉ መራሻ ውስጥ ነው ቢል ከየት አመጣሁት? ዛሬ የሆነ ነገር አይቻለሁ ማለት ነው። ሶፉ መር የሚባለው አካባቢ አስበው ሲጨነቅ፣ ይሄን ምን ለኢትዮጵያውያን ብቻ አይደለም ለዓለም ሁሉ የምገኘው እዛ ነው ቢል ዓለም ሁሉ ይሄ ስንት ነው? 7 ቢሊዮን ነው? ስንት ነው የዓለም ህዝብ? 6 ነው? 7 እግዚአብሔር ያሳይ። የኢትዮጵያ 100 ግራም ሚሊዮን አይችልም። ሶፉ መር ስንት ሰው ይዛል? ዛሬ በቴሌቪዥን ማታ አለ። እሱን አይቼ ነው ማለት ነው አፌ ላይ መጣ። ስንት ሰው ይዛል ቢለው ማታ ቤት ስትሄዱ 2 ሰዓት ተኩል ይሁ። እግዚአብሔር ግን ምን አለ? ብትሞትልኝ አለ ያለህበትን ያለው አለ። ማንም አይገኝም በዚህ ልክ። እኔ አንድ ጉዳይ ነበረኝና አንድ ልጅ ጋር ስልክ ሰው ሰጠኝና ሰው ነው ስልክ የሰጠኝ አንተ ጋር አልኩት። እሺ ምንድነው ጉዳዩ አለኝ። አይ እንደዚህ ነው አልኩት። ነገ 5 ሰዓት ትደውልልኛለህ አለኝ። እሺ አልኩት። 5 ሰዓት ደወልኩለት በመነጋታው። እሺ ምን ነበር ጉዳዩ አለ። 4 ደቂቃ አላወራንም። እንደዚህ ነው እንደዚህ ነው። ትላንትና 4 ደቂቃ ማውራት ይችል ነበር። አሰብኩት 24 ሰዓት አንተ ሰው ምንም እድል የለህም እኮ ነበረ። ምንም እድል የለህም ነበረ እኮ። አሁንም እድልህን የምታበላሸው በተከፈተ በር መመላለስን እምቢ እያልክ ነው። በመሞት የሚገኝ በመስማማት የሚገኝ የተከፈተ ደጅ ይኸው። ክብር ለእግዚአብሔር። ብዙ ጊዜ ስለነገርኳችሁ ለትምህርት ይሆናችኋል። እዚህ ቦታ ሳገለግል
አንድ ልጅ ወጣት ልጅ ነው ጥሩ ነገር አለው እዚህ ከተማ ብዙ ሰዎች ይሰሙታል እና እኛን አገልግሎ ከሄደ በኋላ ይሄኛውን ቤት ከተከራየናቸው ሰዎች ገንዘብ ጨምሮ ቤቱን መከራየት ፈለገ ለኳስ ማሳያ ቢሆን ጥሩ ነው ለቸርች ነው የፈለገው ቸርች አለ ግን እሱ ሀብታም ነው ማለት ነው አያችሁ እኛ ደግሞ በመሞት ነው ምናምን የኛ የተከፈተ ደጅ እኛ ገንዘብ አለዝም እኔ እዚህ ሀገር ስመጣ ስንት ብር ነበር 70 ምናምን ብር እግዚአብሔር ያሳይ በ70 ምናምን ብር እንጠየው እና ያ ልጅ ዛሬ እዚህ ከተማ የለም እዚህ ከተማ ምን እንዳስብ እንደነበር ታውቃላችሁ ምን ብሎ ነበር የሚሰብከው እዚህ ቆሞ ጌታ አሳልፎ ሰጠን ነው የምትለው አሁን እዚህ በጣም ገርማቸዋል ወገኖቼ ጸለይን ጾመን ነበር ጌታ ይኸው ነው ወይስ ሰዎች አፈናቅለን ሁልጊዜ የምታስቀድመው ነገር አንተ ከሆንክ የእግዚአብሔር ስራ እንኳን ቢሆን ትቆማለህ አይተባበረም ወንጌል ልሰራልህ ነው ብለህ ወንጀል የምትሰራ ከሆነ እግዚአብሔር ወንድም ያቁም ይላል አብሬ ያልሆንም ይላል እኔ ለዛ ነው ደንታ የሌለኝ ይመስላል ብዙ ሰው ምንም አይመስልኝ አረ ቦታውን ተጠቀምበት እኛም መተን እናገልግል ኮንፈረንስ ይደረግበት አላለኝማ ያላለኝን ልሁም ብዬ ብፈነዳስ ስወጠር ብፈነዳስ እውነቴን እኮ ነው የምነግራችሁ ባላለኝ ሸክም ውስጥ ገባ ከዚህ ሲጎተኝ ታሽ ብልስ እንዴ አርፌ ምንድነው ያልከኝ አያችሁ ነኝ ሁሌ ምን መግራችሁ ነው ወደዚህ ከተማ ስመጣ አንድ ነገር አለኝ አብሬ እንደሆን ትፈልጋለህ አይደል ከልጅነቴ አውቀዋለሁ ሽታው አውቀዋለሁ ከልጅነቴ ጀምሮ እኔ እግዚአብሔር ከሌለ ይታወቀኛል እግዚአብሔር ከሌለ ረብሻው ይሰማኛል ውስጤ አውቀዋለሁ አብሬ እንደሆን ትፈልጋለህ አዎ ስትሄድ ንጹህ ቃሌን አስተምር አብሬ ይሆናል በቃ አዎ ይሄንን እንድጥል በጣም ብዙ ነገር የት ልጣል እሱን ጥዬ ይዘጋ በሩ ክፍት ሆኖ ወለል ብሎ የቀረው ለዛ ነው ሁሉ ጊዜ ምን እላችሁ ነበር እዚህ በር አይዘጋም ይሄ በር አይዘጋም ተዘጋን እንቅልፍ ማንተኛባቸው ብዙ ሌሊቶች ስናሳልፍ እዚህ ቤት ያላችሁ ሰዎች ደጁ ግን አልተዘጋም ሰዓቱን ጠብቆ ይከፈት ነበር ወታደር ስላለ የተከፈተ ደጅ ስላለ በመሞት ብቻ ነው ሪሲቭ መታረው ባንተ ጥበብ ባንተ አስቀድመው እስቲ እግዚአብሔር እንዲቀድም ፍቃድለት ትልቅ ስኬት እዚህ ዓለም ላይ በጣም ብዙ ህዝብ ማስከተል አይደለም ለእግዚአብሔር ፈቃድ የመገዛት አቅም ነው ይጠይቃል ዝም ብሎ እንዳይመስል እድሜ ይጠይቃል ሞራል ይጠይቃል አንዳንዴ ከሰው በታች ሆንክ ይመስልሃል ከኩዮች ኋላ የቀረህ ይመስልሃል እንደዛ ነው መንገዱን ስትጀምረው አየ የእግዚአብሔር መንገድ ወይ የእግዚአብሔር የመንግስቱ አሰራር እንደ ፈንዲሻ አይደለም እንደ ጣድከው ዱሽ የሚል አይደለም የሆነ አንድ ምግብ አለ ቶሎ የማይበስል ምንድነው የሆነ አንድ አለ የምስር ታላቅ ወንድም የሆነ ቢጫው እንደዚህ እኔ እሱ ነገር በስሎ አይቻላቅም ሞከርኩት ሊበስል አልቻለም ምንድነው ችግሩ ሲነገር አይ ሲበስል ብትበላው ለሰውነት ይጠቅማል እኔ ነገር ያለው አንድ መሶብ
ፈንዲሻ ጨርሻለሁ እናቴ ቤት ቁጭ ብዬ የአዲስ ዓመት ፕሮግራም እያየሁ ዞር ስል እጄን ስዘረጋ ነው በቃ ባዶ ትልቁ ዳቦ የሚቆረስበትን ሰፌድ እኮ ነው ማለት ምንም አልፈየደም ነው ለዛ ነው ብዙ ሰዎች ከእግዚአብሔር ሐሳብ የሚሸሹት መሞትን ምርጫቸው የማያደርጉት ለመሰለ ወዲያው አይፈነዳም ወዲያው አይታይም ጊዜ ይፈልጋል አየን ለመዝራት ጊዜ እንዳለ ሁሉ ለማጨድ ጊዜ አለ የተዘራው እስኪበቅል የማትጠብቅ ሰው ከሆነ ባትዘራ ይመረጣል ማለት ነው ስለዚህ በህይወት ተማር ይሄን ተማር አየን በፊት የምትለብሳቸው ሱሪዎች 10,000 5,000 20,000 ሊሆኑ ይችላል ሰልባጅ ለብሰ እግዚአብሔር ፕሮግራም ውስጥ መቆየት ግድ ከሆነብህ ያፍትዱ ታደርገዋል አለበለዚያ ክብሩ አይመጣም ክብሩ የለም አይውሰል የለም የሰማችሁ አንድ ወችመኒ የሚባል ጻፊ ያለ አይ ቲንክ እዚህስ መጽሐፉ ይኖራል ብዬ አስባለሁ የወሰዳችሁ ሰዎች በጌታ በኢየሱስ ስም አምጡ የለም አምጡ ብያቸዋል አለ እና የወችመኒ መጽሐፍ ምግብ መብላት ጥሩ ነው ይላል ድንገት ግን ለእግዚአብሔር ሥራ የማትበላበት ሁኔታ ውስጥ ብትሆን አለ ያን ቢጠይቅህ አለ መብላት ትልቅ አማራጭ መሆኑንና ማድረግ መቻልን መወሰን አለብህ ይላል እንቅልፍ ጥሩ ነው ይላል አገልጋይ በተለይ መተኛትና ማረፍ አለበት ይላል ነገር ግን የእግዚአብሔር ሥራ እንቅልፍ የማይሰጥ ሲጊዜና ሲቹዌሽን ሲፈጠር አለመተኛትን ደግሞ መልመድ አለብህ ይላል እንደ ጊዜው መሆን አለብህ ይላል እግዚአብሔር በጊዜው እንደፈለገ አይነት ሰው መሆን መቻል አለብህ ዛሬ ምን ልትነግረን ነው የፈለከው ደጁ የተከፈተ ነው ማንም ደግሞ ሊዘጋው አይችልም መንገዱን መምረጥ ያንተ ድርሻ እውነት ነው ማንም ነብይ ሲመጣ የሚከፈት በር አለ ብለህ አታስብ አንድ ጊዜ ቀራንዮ የተሰቀለው ያልከፈተውን በር ማንም ሊከፍት አይችልም ኢየሱስ ጌታ ነው እየሰማችሁ ነው ያ እዛ መስቀል ላይ ሲሆን ተፈጸመ ሲል ተከፍቷል የተከፈተው ደግሞ እንዳይዘጋ ሆኖ ነው በሰው ጸጋ እመን በነቢያት ጸጋ እመን አንተ ግን ሁሉ ጊዜ ምን በል አሰላስል መንገዱን ምረጥ ሐሳቡን ምረጥ አንተ ሙት እሱ ይኑር ያን ጊዜ ወለል ብሎ ታየዋል እንዲጨልምባት አትፍቀድ እግዚአብሔር የተስፋ አምላክ ፍጻሜ ያለው የተስፋ አምላክ ነው እግዚአብሔር አትፍቀድ እንዲጨልምብህ ነገ እንዳይታይ ሆኖ ዳርክ እንዲሆን አትፍቀድ ነገ የተሰወረ ነገ የተደበላለቀ ነገ ጭንቀት የሞላው ነገ እንዴት ኖራለሁ የምትለው ቢሆን አትፍቀድ ለራስ አትፍቀድ በፍጹም እንዳትፈቅድ ይልቁንስ አንድ ነገር አድርግ ልብህን አቅና መንፈስህን አቅና እግዚአብሔር ከፍቶታል በል ብሰራ በሩን ከፍቶታል ባገለግል በሩ ክፍት ነው ብነግድ በሩ ክፍት ነው ሁሉ በር ክፍት ነው ግን በሩ ክፍት የሆነበት መግቢያው ቲኬት ምንድነው ከእግዚአብሔር ሐሳብ ጋር አግሪመንት ነው ያ የእግዚአብሔር ሐሳብ ያንተ መሞት የራስህ ሕያውነት ማብቃት የእግዚአብሔርን ሕያውነት ማወጅ እርሱ በኔ አንተ መልስልኝ ሰበር ሲያስጨንቁ ኧረ አንተ ተናገር አየህ ባልና ሚስት ሲጨቃጨቁ ሰይጣን አሳስቶኝ ነው ካረጋት በኋላ ሰይጣን አሳስቶኝ እሱ ራሱ ቦክስ ካንተ ነው ያገውት ይላል ማን ነው ተጠያቂው ኧረ እኔ አላሳሳትኩትም እንደዚህ አይነት ቦክስ ሲመታ ያየሁት እኔ ራሴ ከሱ ነው ብሎ ሽንጥጥ እንደሚክር ነገር
ቢያሳስትም አያምን። አየህ እሷ ስትናገር አንተ ዝም ካላልክ፣ እሱ ሲናገር እሷ ዝም ካላለች፣ ሁለቱም ተናጋሪ ከሆነ በሩ አይጠቅም። አያችሁ። እስኪ ጥያቄ ልጠይቃችሁና እንጨርስ። ቤታችሁ ውስጥ ቴሌቪዥን ያላችሁ ሰዎች ቴሌቪዥናችሁን ትከፍቱታላችሁ ትዘጉታላችሁ? አይደለም ወይ? ስልክ ያላችሁ ሰዎች ስልክ አሁን ለምሳሌ ይሩት ስልክ አላት ቤቷ። ሄሎ ነው እሺ፣ ትዘጋለች። ለትንሹ ልጇ ስጠው ስልኩን። ገብቶ የሆነ ውስጥ ገብቶ የሆነ ውስጥ ሄዶ ስልክ ባለቤትነቱ እኮ የሷ ነው። እኔ ትንሽዬ ሃይፓድ ነበረችኝ መዝሙር መስሚያ፣ ምናልባት የምታውቁ ከሆነ ሃይፓድ ትንንሾች እነዚህ ነበሩ። ከዛ አንዴ ጓደኛዬ ነኝ ስጠኝ አለኝ። አልሰጥህም አልኩት። ስማበት ግን አልሰጥም አትወስደውም አልኩት። ነው አለኝ። እሺ ልስማበት ስጠኝ አለኝ። ሰጠሁት። ከዛ መልሶ ሰጠኝ። ከዛ ልሰማበት ሰካ ሳይ ፓስዋርድ አድርጎበታል። በታሪክ ለፓስዋርድ የማይመች ነገር ነው። ስክሪን የሌላት ምናምን ሃይፓድ ነበረች፣ ምናልባት ልታስታውሱ ከሆነ እቺን ነው የምታክለው። ከዛ ደወልኩና አገናኘኝ አልኳት። አገናኘኝ። አረ ልጅሽ ጉድ አድርጎኛል። ምንድነው? አገናኘኝ። እሱ ፓስዋርዱን ንገረኝ። አልነግርህም። ወይ ትሰጠኛለህ ወይ የራሱ። ከእግዚአብሔር ጋር መኖር እንዲህ ነው። ወይ ውስጥ ገብተህ ያለውን ነገር ትካፈላለህ፣ ወይ ጥሬውን ይዘህ ትኖራለህ። ሄሎ እሺ ስንት ኪሎ ሽንኩርት እያልክ እድሜ ልክህን። አይ ልጆቻችን ውስጥ ገብተው አንዳንዱ አሁን ስልኩ ገንዘቡ ነው ታውቃለህ። ኦንላይን በደንብ ገንዘብ ይሰራል። አንዳንዱ ስልኩ ብዙ ነገር ነው። አንድ ደግሞ ሰምቻለሁ፣ አንድ ልጅ እናቷ ሁሉ የምታወራው ትሰማለች አሉ። ወደዚህ በራሷ ስልክ አድርገው። እኔ የማውቀው የኔ ጓደኛዬ ልጅ 14 ዓመት ልጅ ቴሌ የሚጠቀመውን ፍሪኩዌንሲ አጥንቶ እናቱ ስልክ ላይ ያለ ካርድ ዝም ብሎ እንዲደውል አደረገው። ቁጥሩ ካርድ የምትሞሉ ቁጥር አለ አይደል? እሱን አጥንቶ ደረሰበት። በ14 ዓመቱ ነው የምነግራችሁ። ከዛም በኋላ ሴትዮዋን ደወሉና እና ያሏት ቴሌ ገባች። ልናስርሽ ነው አላት። ምን አጠፋው አለች። ስልክሽን ካንቺ ውጪ ማንም የሚጠቀመው? ኧረ ማንም ልጄ ምናልባት ጠሩት። ኢትዮጵያ ስለሆነ ነው እንጂ ሌላ ሀገር ቢሆን ይሄ በጋሻ መሬት ታጥሮ ሳይንቲስት ተብሎ ነበር የሚኖረው። ምን እያልኩ ነው? ያለህን ነገር መጠቀም፣ እግዚአብሔርን መጠቀም፣ እግዚአብሔርን አክሰስ ማድረግ። በተጠጋው ቁጥር ብዙ የምታውቀው እግዚአብሔር፣ ባወቅከው ቁጥር ብዙ የምትባረክበት እግዚአብሔር በሩን ለማንም አይዘጋም። እንኳን ልጁን ለሰጠው ላንተ ለኃጢአተኛው እኮ ፀሐይ ያወጣል። ለኃጢአተኛው እኮ እግዚአብሔር ዝናብ ያዘንባል። እንኳን ልጁን ላመንክ ላንተ ደጁን አይዘጋም። ብትሞትለት የደጁን መከፈት ወለል ማለቱን ታያለህ። ክብር ለእግዚአብሔር። በዚህ ደካማ ሰው ትንሽ ነገር ወደ ህይወታችሁ ጨምሯል። ላስተማረን መንፈስ ቅዱስ ክብር ይሁን።